ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬም ለእናንተ የሚሆን ትኩስ ዜናዎችን ይዘን ቀርበናል። ወደ ዕለቱ ዜና እንሄዳለን። ሶስት ተጫዋቾች የጨዋታ ቅጣት ተላለፈባቸው። የአዳማ ከተማዎቹ ቻላቸው ያን መንበሩ እና ዳንኤል ደምሴ እንዲሁም የኢትዮጵያ ቡና ዋሳውን ኦፍሪ በ5 ጨዋታ ላይ ቢጫ ካርድ በመመልከታቸው ለፈጸሙት ጥፋት በኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያ ክፍል 2 ምዕራፍ 2 አንቀጽ 35 መሰረት አንድ ጨዋታ እንዲታገዱ ተጨማሪ የገንዘብ ቅጣት 1500 እንዲከፍሉ የውድድር ስነ ስርዓት ኮሚቴ ወስኗል። የኢትዮጵያ ፕሪሚየር ሊግ ውድድር ስነ ስርዓት ኮሚቴ ከዳኞች፣ ግጥሚያ ታዛቢዎች እና ሌሎች የቀረቡት ሪፖርቶች መርምሮ በ3 ተጫዋቾች ላይ ዲሲፕሊን ውሳኔ ወስኗል። በሳምንት 9 ጨዋታዎች በተለያዩ 19 ተጫዋቾች 19 ጎል ከመረብ ሲያርፍ 32 ቢጫ ካርዶች በዳኞች ሲመዘዙ በዚህኛው ሳምንት ምንም አይነት ቀይ ካርድ አልተመዘዘም። በዚህኛው ሳምንት የባህር ዳር ከተማ ወጣት አጥቂ ወንድ ወሰን በለጠ ወላይታ ዲቻ ላይ 3 ጎሎች አስቆጥሮ 3 ሲሰራ በውድድር ዓመቱ 3 የሰራው የመጀመሪያው ተጫዋች ሆኗል። የኢትዮጵያ ፕሪሚየር ሊግ ቀድሞ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን በ67 ነጥብ ሲመራ ኢትዮጵያ ቡና በ56 ነጥቦች ሲከተል ባህር ዳር ከተማ በ51 ከተማ በ47 ነጥብ 3ኛ እና 4ኛ ደረጃ ላይ ሲቀመጡ ወልዋሎ ዓዲግራት ዩኒቨርሲቲ ሱር ሽረ ቀድሞ መውረዳቸውን ሲረጋገጥ መቀሌ ሰባ እንደርታና አዳማ ከነማ በወራጅ ቀጠናው ላይ የሚገኙ ቡድኖች ናቸው። ኮከብ ግብ አግቢነቱን የሐዋሳ ከተማው አሊ ሱሌማን በ19 ግቦች ሲመራ የአርባ ምንጭ ከመታው አህመድ ሁሴን በ13 ይከተላል። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ጨዋታ በአዳማ ሳይንስ ቴክኖሎጂ ሜዳ በወንጂ ሁለገብ ሜዳ ወደ ውድድር እንደሚመለስ ሲሆን ለዓለም መውረድ የሚደረገው ትንቅንቅ ትኩረት ስቧል። ነዳጅ ዋጋ ጨመረ። እስራኤል ኢራን ከፍተኛ የአየር ጥቃት ከሰነዘረችው በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። የ20 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛ ነው ተብሏል። አንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለው የአቅርቦት ሰንሰለት ላይ መቆራረጥ እንዳይጠፋ ተዘግቷል። ተንታኞቹ ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለም ኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህን ከዓለም አቀፍ አቅርቦት 3 በመቶ ይሸፍናል ብሏል። ከ10,000 ብር በላይ ጥሬ መገበያየት ሕግ ያስቀጣል። ግብይቱ ወቅት ከ10,000 ብር በላይ ጥሬ ገንዘብ መጠቀም ለከፋይ በውጭነት ለተቀባይ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል። አዲሱ የግብር ከፋይ አዋጅ ሲጸድቅ 10,000 ብር በላይ ግብይት በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል። ረቂቅ አዋጁ ላይ ሀሳብ ለማውጣት ከተሳተፉት ባለሙያዎች የተወሰኑት ተግባራዊ ያደረጋሉ በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይት መገደብ ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10,000 ብር የበለጠ ትርፍ ብር ለከፋይ ወጪ አይያዝም። ገንዘቡ የተቀበለው የትርፉን ገንዘብ አጥፊ አስተዳደራዊ ቅጣት እንደሚጣልበት ተገልጿል። ለምሳሌ 20,000 ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው 10,000 ብር በላይ ያለው በወጪ አይያዝለትም። ለተቀባዩ ደግሞ 10,000 ብር በላይ ያለው ቀሪ 10,000 ብር እጥፍ ማለትም 20,000 ብር ይቀጣል ማለት ነው። በረቂቅ አዋጁ ላይ የተሳተፉት በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆኑት በንግድ ስርዓት ውስጥ ያላቸውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችል በሌሎች መመሪያዎች የጥሬ ገንዘብ ግብይት እንደሚፈቅድ አዋጁ እየተናበበ እንዲሆን ጠይቋል። የገንዘብ ሚኒስቴር ባስተናገደው ረቂቅ አዋጅ መሰረት 10,000 ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጥሉ ግዴታ በመንግስት መስሪያ ቤቶች፣ በመንግስት ልማት ድርጅት፣ በባንኮች፣ በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎቹ አዋጅ ተፈጻሚ የሚሆኑባቸው ግለሰቦች ድርጅቱ የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝሩ ይፋ ይሆናል ተብሎ ይጠበቃል። ኢራን ጦር አዛዥ ሽልፈት። የእስላማዊ ኢራን አብዮት ዘብ ዋና አዛዥ እስራኤል ጥቃት ተገደሉ። አብዮቱ ዘብ ሁሴን ሳሊም ቢገደሉትም አጸፋዊ ምላሽ በአፋጣኝ ለእስራኤል ጥቃት እንደሚሰጡ አስጠንቅቋል። ሳሊም ሀገራቸውን በመጠቀም ሳሉ ሰማዕት ሆነዋል ያሉት አሜሪካ አብረው ከባዱን ዋጋ ትከፍላለች ሲሉ ዘግበዋል። ለጠላት ጽዮን ምላሹን በእጃቸው ነው ያሉት ጦሩ ከባድ ውድመት እስራኤል መፈጸሟን አልደበቁም። እስካሁን በተረጋገጠ ዜና መሰረት እስራኤል 5 ዙር የጥቃት ማዕበል በኢራን ላይ ፈጽማለች። የታላቁ ህዳሴ ግድብ ዘብ የፌዴሪ መከላከያ ሰራዊት 404ኛ ህዳሴ ኮር ምስረታ በዓል። የፌዴሪ መከላከያ ሰራዊት የአርበኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል በአሶሳ ከተማ መከበር ጀምሯል። የበዓሉ ህዳሴ በህዳሴ ኮር በሚል መሪ ቃል በፓናል ውይይትና በተለያዩ ዝግጅቶች ለ4 ተከታታይ ቀናት ይከበራል። በምዕራብ ዞን 404 የህዳሴ ኮር ዋና አዛዥ ኮሎኔል ንጉሴ ለውጥ በዚህ ወቅት እንደተናገሩት የምስረታ በዓሉ ህዳሴ ኮር የአካባቢውን ሰላምና ጸጥታ ለማስከበር እያደገ ያለውን ተጋድሎ ተጠናክሮ እንደሚቀጥል መሆኑን አንስተው ኮር የኢትዮጵያ
የኢትዮጵያ አሻራ ያረፈበት ታላቁ የህዳሴ ግድብ በመጠቀም ትልቅ አስተዋጽኦ ማበርከቱን ተናግሯል። የቤኒሻንጉል ጉሙዝ ምክትል ርዕሰ መስተዳድር ጌታሁን አቢሳ በበኩላቸው ኢትዮጵያ ሁሌም ሰላም እንድትሆን ሰራዊት ለሚያደርገው ተጋድሎ ክብር ይገባዋል። 404ኛው የህዳሴ ኮር እንደ ክልል የነበሩ ችግሮች ለመፍታት ህዝቡ ጋር በመሆን በስራው የሰላም ማስፈን ስራ አካባቢውን አሁን ፊቱን ወደ ልማት አዙሯል ነው ያሉት ምክትል ርዕሰ መስተዳድሩ። በዓሉ ላይ የክልሉ ከፍተኛ አመራሮች፣ የመከላከያ ሰራዊት አመራሮችና አባላት፣ የክልሉ ጸጥታ አካላት፣ የተለያዩ ማህበረሰብ ክፍሎች ተሳትፏል። እስራኤል እጅግ ከባድ የአጸፋ ምላሽ ይጠብቃታል። የኢራን አብዮት ዘብ ኢራን በእስራኤል ላይ ከባድ አደጋ የአጸፋ ምላሽ እንደምትሰነዝር የኢራን አብዮት ዘብ አስታውቋል። ኢራን የደረሰባት ጥቃት ተከትሎ የአገሪቱ መሪ አያቶላ ሰይድ አሊ ካሚል ባስተላለፉት መልእክት ኢራን የአጸፋ ምላሹን ከባድ የእስራኤል የምትጸጸትበት ይሆናል ብሏል። ይህም ተከትሎ የኢራን አብዮት ዘብ ማስጠንቀቂያ አውጥቷል። የኢራን አብዮት ዘብ ቃል አቀባይ ብርጌደር ጀነራል አልቡዝ ሀፍዝ ሸክሪጅ በሀገራችን ኢራን ከባድ አጸፋዊ እርምጃ እንደምትወስድ ተናግሯል። ብርጋዴር ጀነራል ኦትራይት ሌሊቱ ሙሉ የፈጸመችው ጥቃት በአሜሪካ ድጋፍ የተፈጸመ መሆኑን በመግለጽ በጥቃቱ የተሳተፉት ሁሉ የእጃቸውን ያገኛሉ ብላለች። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማ ጨምሮ ከ10 በላይ የሚሆኑ ወታደራዊ ተቋማት መምታቱን ይፋ አድርጓል። የካሊፎርኒያ ገዢ ያስገቡት ክስ አስከትሎ አንድ የፌዴራል ዳኛ ትራምፕ ብሔራዊ ጥበቃ ናሽናል ጋርድ ወደ ካሊፎርኒያ ማሰማራታቸው ሕገ ወጥ ነው በማለት የፍርድ ቤት ትዕዛዝ አውጥቶ የነበረ ቢሆንም ይሁን እንጂ የትራምፕ አስተዳደር ለይግባኝ ሰሚ ፍርድ ቤት ይግባኝ አስገብቶ የቀደመው የታችኛው ፍርድ ቤት ዳኛ ትዕዛዝ ለጊዜው ማገዱ ተሰማ። በዚህም መሰረት የይግባኝ ሰሚ ፍርድ ቤት የትራምፕን አስተዳደር ብሔራዊ ጥበቃ ናሽናል ጋርድ ለጊዜ በሎስ አንጀለስ ማሰማራት ይቻላል ብሎ ወስኗል። ይህም ፍርድ ቤት ክርክር የጀመረው የካሊፎርኒያ ገዢ ካቪን ኒውስ ፕሬዚዳንት ትራምፕ በስደተኞች ላይ የጀመሩት አፈሳ ተከትሎ በተነሳው ሁከት ሳቢያ የገዢቷ ብሔራዊ ጥበቃ ያለ ፈቃዳቸው ወደ ፌዴራል አገልግሎት ማዘዋወራቸውን በመቃወም በፍርድ ቤቱ መከሰሱም ብሏል። የይግባኝ ሰሚው ፍርድ ቤት የሰጠው ጊዜያዊ ዕቅድ ጉዳይ ሙሉ በሙሉ በፍርድ ቤት እስኪታይ ድረስ የትራምፕ አስተዳደር ወታደሮቹን በሎስ አንጀለስ እንዲያቆይ ያስችሏል ብሏል። የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌል ሆዘን የአፍሪካ ከተሰኘው የፈረንሳይ መጽሔት ጋር ሰሞኑን ባደረጉ ቃለ ምልልስ በርካታ ጉዳዮች ላይ ተነስተውላቸዋል፣ ምላሽ ሰጥተዋል። ከጥያቄያቸው መካከል ኢትዮጵያ የሚመለከቱ ይገኙበታል። መጽሔቱ ባለፉት ዓመታት ጠቅላይ ሚኒስትር አብይ አህመድ የባህር ወደብ እንደሚያስፈልጋቸው ከተናገሩ በኋላ ከጎረቤት ከኢትዮጵያ ጋር ያላቸውን ግንኙነት ሻካራ ያው ውጥረት አሁንም በምን ሁኔታ ላይ ይገኛል ሲሉ ጠየቋቸው። ፕሬዝዳንት ጌል ላይ ሲመልሱም በእኔ አብይ አህመድ ፍላጎት በኃይል ለማሳካት እንደማይቻል ተረድቷል በያምናለው የኢትዮጵያ ጎረቤቶችን ህልውና ሳትጎዳ የአሰብን፣ የጅቡቲ ወይም የበርበራ የሞቃዲሾ ወደቦች ማግኘት ትችላለች። በዚህ ረገድ በቱርክ አማካኝነት የተደረገው ሽምግልና ጥሩ ሚና የተጫወተ ይመስለኛል። እኛም በተመለከተው የጅቡቲ እንደ ክሬሚያ አለመሆኑን ለአዲስ አበባ በግልጽ አሳውቀናል ብሏል። ይህንን ተከትሎ መጽሔት እናንተ የታጁራ ወደብን በጋራ ለማስተዳደር ለኢትዮጵያ ምክረ ሀሳብ አቅርባችሁ ነበር፣ ይህ ጉዳይ ምን ደረሰ ሲል ጠይቋቸዋል። ፕሬዝዳንቱም ሲመልሱ ኢትዮጵያውያን ሌላ ሙከራ ሀሳብ አስይዘው ተወካዮቻቸውን እኛ ጋር ልከው የነበረ ቢሆንም አልተቀበሉም። ይህ ምክረ ሀሳብ በኢትዮጵያ ድንበር በታጅቡራ መካከል ኮሪደር መመስረት ነበር። እንዲሁም በዚህ ኮሪደር በኢትዮጵያ በኩል ባህር ኃይል ሰፈር ማቋቋም እቅድም የነበረበት ምክረ ሀሳብ ሲሆን እኛ አልተስማማንበትም ሲሉ ይህን ጉዳይ አሁን አጀንዳውን ተዘግቷል ብሏል። ኢራን እና በእስራኤል ውጥረት የሚባባሱ ነገሮች እንዲቆጠቡ የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሳሰቡ። ጠቅላይ ሚኒስትሩ በሁለት ሀገራት መካከል የተደረጉ ጥቃቶች አሳሳቢ ናቸው ብለዋል። በቀጠናው ማንኛውም ግጭት እንዲባባስ መደረጉ ለማንም አይጠቅምም ያሉት ጠቅላይ ሚኒስትሩ ስታርመር በመካከለኛው ምስራቅ መረጋጋት ቀዳሚ ሊሰጡ ይገባል፣ ውጥረትም ለመቀነስ ሩስ ጋር እየተነጋገር ነው። አሁን ጊዜው የመረጋጋትና ችግሩን በዲፕሎማሲ መፍታት ነው ሲሉ ጥሪ አቅርበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ የስታርመር የተረጋጉ ጥሪ በማስተጋባት የኢራንና የእስራኤልን ወደ ከፋ ግጭት መግባት ለቀጠናው ሰላም መረጋጋት ከባድ ስጋት ነው ሲሉ ተናግረዋል። በመካከለኛው ምስራቅ ያለው መረጋጋት ለዓለም አቀፍ ደህንነት ወሳኝ ነው። ያለንበት አደገኛ ጊዜ ነው። በመሆኑም ሁሉም ወገኖች የራሳቸውን አደብ እንዲገዙ አሳስባለሁ ሲሉ ተናግረዋል። በህንድ አውሮፕላን መከስከስ አደጋ ህይወታቸውን ያጡ አንድ ቤተሰብ አባላት ዶክተር ፕራቲክ ጆሺን ሮም ለማሸነፍ ከባለቤቱ ጋርና 3 ልጆቹን
ተለይቶ ለ6 ዓመታት ኑሮን በእንግሊዝ ለንደን አድርጎ ነበር። በጊዜው ሂደት ውድ ባለቤቱና ልጆቹን ወደ ለንደን አምጥቶ ደስተኛ ህይወት ለመኖር ህልምና ሰንቆ ብቻ ችግሮቹን አሳልፎ ከአመታት ውጣ ውረድ በኋላ አስፈላጊውን ሁሉ በማሟላት ቤተሰቦቹን ወደ ለንደን የመውሰድ እቅድ እውን ነበረው። ባለቤቱ 2 መንታ ልጆቹን አንድ ሴት ልጁን በለንደን የተሻለ ህይወት ለመኖር ሂደቱን ማለቁን ሲሰሙ ተደሰቱ። ለጉዞ መሰናዳት ጀመሩ። በምትኖርበት አካባቢ እውቀት የህክምና ባለሙያ የሆነችው ባለቤቱ ዶክተር ካሚ ቪያንስ ከጉዞ 2 ቀናት በፊት ስራዋን በፈቃደኝነት ለቀቀች። ከዚያም ቤተሰቡ ወደ ለንደን ለመብረር ሻንጣውን ሸከፈ። በለንደን በአዲስ መንፈስ አዲስ ህይወት ለመጀመር በማለም ወዳጅ ዘመዶቹ ተሰናበቱ። የአንድ ቤተሰብ አባላት ለአመታት የጠበቁት ቀን ደርሶም በጉጉት በተስፋ ወደ ለንደን ለመብረር በአህምባድን አውሮፕላን ማረፊያ ተገኝቷል። የበረራ ቁጥር 171 በሆነው አውሮፕላን ከገቡ በኋላ በበረራው የመጀመሪያ በፊት ከታች የተቀመጠውን በራሳቸው የተነሳውን ፎቶ ለወዳጅ ዘመዶቻቸው አጋሩ። ወዳጆች ዘመዶቻቸው መልካሙን ሁሉ ተመኙላቸው። ይሁን እንጂ የተሳፈሩበት አውሮፕላን በበረራ በጀመረ 30 ሰከንዶች ውስጥ በአሰቃቂ ሁኔታ ተከሰከሰ። ዶክተር ፓትሪክ ጆሲ ባለቤቱ 2 መንታና ወንድ እናት 1 ሴት ልጆቹ በአደጋቸው ህይወት አለፈ። የዶክተር ፓትሪክ ጆሲ እና ቤተሰቦች በለንደን አብሮ የመኖር ህልምና በአሳዛኝ ሁኔታ እንዲጠናቀቅ ሆነ። ከምዕራብ ለንደን ከአህምባዳም አውሮፕላን ማረፊያ 242 ሰዎች አሳፍሮ ወደ ለንደን በመብረር ላይ የነበረው የህንድ አውሮፕላን ትናንት የመከስከስ አደጋ ያጋጠመ መሆኑን ይታወቃል። በእስራኤል ጥቃት 6 የኢራን ኒውክሌር ሳይንቲስቶችና ወታደራዊ ኃላፊዎች ተገደሉ። የእስራኤል አየር ኃይል ዛሬ ሌሊት 8 ሰዓት ቴህራን ጨምሮ በኢራን ዋና ከተማ ጨምሮ የተለያዩ ከተሞች መጠነ ሰፊ አየር ጥቃት ፈጽሟል። በእነዚህም ጥቃቶች የኢራን ጦር ዋና አዛዥ ጄኔራል መሐመድ ባቅሪ እና የኢራን ኢስላማዊ አብዮት ዘብ ዋና አዛዥ ሜጀር ጄኔራል ሁሴን ሰላሚን እና የኢራን ጦር ኃይሎች ማዕከላዊ ጽህፈት ቤት አዛዦች ሜጀር ጄኔራል ጎላማሪ ረሺድ፣ 2 አንጋፋ የኒውክሌር ሳይንቲስቶችና ሌሎች የጦር አዛዦች መገደላቸው ፋርስ የዜና ወኪል ዘግቧል። በጥቃቱ በናታንዝ የሚገኙ የኢራን የኒውክሌር ተቋማትና የባሊስቲክ ሚሳኤሎች ማምረቻ ኢላማ የተደረጉት ለማወቅ ተችሏል። ኢራን ጠንካራ አጸፋ ሰጣለሁ ብላለች። በእስራኤል በኢራን በአስቸኳይ አዋጅ ታውጇል። ትምህርት ቤቶች ተዘግተዋል። መሰብሰብም ተከልክሏል። በተጨማሪም ታስኒም የዜና ወኪል በእስራኤል ጥቃቶች 6 ኢራን ኒውክሌር ሳይንቲስቶች ስለመገደላቸውን ዘግበዋል። ከተገደሉ ሳይንቲስቶች መካከል የኢራን የኒውክሌር ኃይል ድርጅት የቀድሞ ኃላፊ ፎራይዶን አባሲ እና የእስላምና አዛድ ዩኒቨርሲቲ ፕሬዝዳንት ሆኑት ያገለግሉት የፊዚክስ ሊቅ መሐመድ ማህዲን ተህራኒች እና ይገኙበታል ተብሏል። ሲኤንኤም ኢራን የበላይ መሪ አይቶላህ አሊ ካይማይ እና በርካታ የጦር አዛዦች ሳይንቲስቶች በጥቃቶች መገደላቸውን አረጋግጠዋል ሲል ዘግቧል። የኢራን ኒውክሌር ጣቢያ የተባበሩት መንግስታት ክንፍ የሆነው ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እስራኤል የኢራን ኒውክሌር ቦታዎች ላይ ያነጣጠረ ጥቃት ከፈጸመች በኋላ እስካሁን የኢራን የኒውክሌር ጣቢያዎች ላይ ምንም ጨረር መጨመር እንደሌለ ከኢራን ባለስልጣናት እንደተነገረ ገልጿል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።